ማስረጃ ይስጥ። ኖ ኤርሚ አትበ ኤርሚ መንግስተ ሰማያት አይከራከርልሽም። ከምንድነው የሚያድነው ብላ ነግራሻለች ቤተክርስቲያን። ከምን ምን ሆኖ የሚያድነው? ስለ አድንም ካለች አንተ ለምን ከምን ብለህ የምትጠይቃት? በጌታ ከምንም አያድንም። በጌታ አጠያያቂ ልክ አይደለም። ያስመታል። አጠያያቂ እንዲያስመታ እያረክ ነው። በክርስቶስ ልለምን በእናትህ ጣልቃ አትግባ። በጌታ ፍቅር ልለምን እህቴ። ስለ አድኖ ያድናል ብላ ቤተክርስቲያን ስትነግርሽ ከምንድን ነው የሚያድነው ብላ ነው የነገረችሽ? ንገሪኝ እስኪ ከምን ሄደህ ራሷን ጠይቃት። ያድናል ስገጂ እየተባልኩኝ ሻማ እየተለኮሰ ቄጠማ እየተጎዘጎዘ እንደማያድን ወረቀት እንደሆነ ጌታ ኢየሱስ ብቻ እንደሚያድን አውቄ ነፃ ወጥቻለሁ ወረቀት ከማምለክ። አንተም ነፃ ውጣ። ቆይ እህቴ ምን ተምረሽ ወጣሽ? ምን ተምረሽ ነው ወጣሽው? አሁን እኮ እሱን እኮ እንዳውቅ የፈለኩትኝ ያድናል ተብያለሁ። ትምህርት አይደለም መገለጥ ነው። ቀራኔው መስቀል ላይ የሞተልኝ የተሰቀለልኝ ኢየሱስ ክርስቶስ ብቻ ነው። ማንም ሊያድነኝ አይችልም። ሰው አያድነኝም። አማላጅ ኢየሱስ ብቻ ነው ብዬ ወጣው። በዛብኝ። ኦልሬዲ ጠየካት፣ ይቅርታ ጠየካት። ልጅቷ በተቻላት መጠን መለሰች። ስለ አድኖ የሚለው ስያሜ ብቻ በቂ ነው፣ እኔ በተማርኩ ጊዜ ተምሬያለሁ ብላለች አይደል? ስለዚህ ወደ ቀጣዩ ብትሄድ ኖ አይደለም፣ አየሩን ያዝከው አየኩ ተናገርኩ ምናምን ብለህ ደሜ ቆይ አትግቡበት፣ ሌሎቻችሁ አትግቡ። ከእሷ ጋር ሲጨርሱ በጌታ ለምናችኋለሁ። አንድ ብቻ ከደሜ ጋር ትሰጡኛላችሁ፣ ግን ከእሷ ጋር ይጨርስ። አትግቡበት ሌሎቻችሁ። ቴንክ ዩ ደሜ። አሁን እህቴ አንደኛ እስቲ ቆይ ተው ሌላ ይቅርና አምስቱን አዕማደ ምስጢራት ንገሪኝ እስቲ። አይ ከደህንነት አቅጣጫ እኔ ድህነቴን ነው ምንድነው ማለት ስለ ድህነቴ ነው የማውቀው። ኢየሱስ ብቻ ነው ያዳነኝ እንጂ ያን ቤት ሄጄ ሚስጥራቸው ብዙ ነው ወንድሜ። ሚስጥር ምንም የለም። ኢየሱስ ክርስቶስ አደባባይ ላይ ተሰቅሎልኛል። አምስቱን አዕማደ ምስጢራት ንገሪኝና ጨርሳለሁ። ከአንቺ ጋር ጨርሳለሁ። ንገሪኝ አምስቱን አዕማደ ምስጢራት። ጨርሳለሁ ከአንቺ ጋር። ቁርባን፣ ቅስና፣ ጋብቻ። በቃ ጨርሻለሁ። በቃ እህቴ ጨርሻለሁ። በቃ ጨርሻለሁ። እስኪ አንተ ኢየሱስን ስበክልኝ። እኔ ልስበክልሽ። ይኸውልሽ መዳን በሌላ በማንም የለም እንድንበዝ ኤርሚ ልጨርስ ከእሷ ጋር ልጨርስ። በቃ ልጨርስ። ስነግርህ ከሰማኝ ስማኝ። ኦኬ ልጨርስ እያልክ ቃላት አትደጋግም። ኦኬ አንተ ኢየሱስን እኛ ባለንበት እንድትሰብክ አንፈልግም። ምክንያቱም ድምፁን ሚዩት አድርገው፣ ማይኩ እንደሚቆይ ልንገራታ ለሷ ሚዩት አድርገው። ደሜ በቃ ከእሷ ጋር ጨርሳል። ከእሱ ጋር ታወራለህ። ሌሎች ጣልቃ አትግቡ። ሚዩት ያድርገው። እሺ ቴንክ ዩ። እህታችን ስትጀምር እንደዚህ አይነት ጥያቄ ላላመኑና አምነውበት በስሙ ላልዳኑ ሰዎች ወንጌል ንገሩን አይባልም ወገኖቼ። ኦኬ አይባልም። ምክንያቱም አሁን ደምረው ወንጌል ቢነግርሽ ያላዳነውን የማያድነውን ኢየሱስን ነው የሚነግርሽ። ሊያድነው የማይችለውን ልናገር። ጀጅ አታርገኝ አባቢ። ምን አባቢ ላለው ጀጅ አታርገኝ ፕሊዝ። ካልሆነ ሚዩት ሊያደርጉ ነው። እኔ ሞዴሬተር የለኝም እዚህ ቤት። ልብ በል ግን አብረህ ታወራለህ። እሱ ኤርሚ ካወራ በኋላ ደርባችሁ አታውሩ። እኔ ብቻ በቂ ነኝ። ፕሊዝ ደርባችሁ አታውሩ። ጫጫታ ይሁን። አየሽ አሁን እህታችን የቅድሙን ጥያቄ የጠየቀውን ጥያቄ እኔ እዚህ እየጠበቅኩ እያለው ዳይቨርት አደረግሽውና ኢየሱስን ስበከን አልሽው። ያላዳነውን ኢየሱስ ምን ብሎ ነው የሚሰብከሽ? አየሽ እኔ እየጠበቅኩ ነበረ። ያንቺን አሁን ጥፋቱ እህቴ ልልታ ማለት ነው። ደምረውና ተመልሰህ ቅድም ምንድን ነው ያልከው? አሁን የኢየሱስን ስብከት ለጊዜው ይቆየን። ያላዳነህን ኢየሱስ የማያድንህን ኢየሱስ በኢትዮጵያ ኦርቶዶክስ ያዳነኝን ለስሙ አጠራር ለንጉሥ ካህን ያደረገኝን እኮ ልናገር ስለ ኢየሱስ
እባክህ አደረብ እሰጥሃለሁ ነው ያልኩህ። እባክህ ማለት ነው። ስጨርስ ሰው እንዲሰማ አንተ ደግሞ ታወራለህ፣ እኔ ዝም እላለሁ ማለት ነው። አንተ እኮ አንድን ቃል 5 ጊዜ ነው የምታወራው። 5 ጊዜ አትደጋግም። በቃ እኔ ልሰጠ ነው። አሁን ያንተን የኢየሱስን ስብከት አንፈልግም፣ ለጊዜው አቆየው። ግን ስዕላት ድህነትን ይሰጣሉ አይሰጡም ብሎ በሚለው ላይ ቅድም ያወራው ስጠይቃት ነበር አይደል? ያን ጥያቄ ለእሷ አለ ወይ የለም ወይ መጽሐፍ ቅዱስ ቤተክርስቲያን ብላችሁ ብለህ እባክህ አድምጠኝ። አንተ አሁን ገድል ላይ ለመግባት ስለሆነ ቸኮልከው አድርገው ስጠኛሽ ላውራ ልሰጥህ ነው እኮ ልጨርስ እኮ ነው ብዬ የምልህ። እንዲህ ነው የምትለም ነው። ኦርቶዶክስ ማለት እንደዚህ ማለት ነው። እንደዚህ አይነት ያልሆኑ ሰዎች እንደዚህ ደግሞ ያልሆኑ እንዳንተ ያልሆኑ ደግሞ በጣም ጨዋ የሆኑ ሰዎች ምሮነኝ እንጂ ኦርቶዶክስ አለ ሚዩት አድርገው። ስለዚህ ቤተክርስቲያኒቱን ማታሰድባ። በጣም ብዙ ጨዋ ቤተሰብም ያለበት ትውልድም ያለበት ነው። ኦርቶዶክስ አይነት ማለት ኢቲክስን የምትማርበት ከሆነ እስኪ ቢያንስ ተናግሬ እስክጨርስ አመት አልናገር 3 ደቂቃ እንኳን አላወራ ብዬ አላልኩኝ። ካወራው በኋላ እሰጥሃለሁ ደሜ። ኦኬ ሀሳቡን ዳይቨርት እንዳታረጉ። እህቴ እልልታ አንቺ ነሽ ጥፋተኛዋ። ምን አልሽ? እኔ እዚህ እየጠበኩ ስጨርሱ እሰጣለሁ ብዬ እስቲም ኢየሱስን ስበከኛችሁ። እሱ አሁን ኢየሱስ ምን ብሎ ይሰብክሽ? ያላዳነውን ኢየሱስ ማለት ነው። አሁን ኢየሱስን ስብከት ደምረው እዚህ ቤት ኢንቫይት ያደርግሽው እሱ ይቅርና ናውራ ቅድም ያልካትን ስዕላት ያድናሉ አያድኑም ብላ ያልከውን ከኔ ጋር አውራ። ቴንክ ዩ ደሜ። አሁን መቀጠል ትችላለህ። ቴንክ ዩ። እሺ በመሰረቱ ቤተ ክርስቲያን ያለ ኢየሱስ ክርስቶስ ህልውና የላትም። ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያፈሰሰልን ደም የዘላለምን ሕይወት እንደምንወርስ ነግሮናል። ሌላው ይቅርና እህት አንድ ግልጽ ነገር ልንገርሽ። በሮሜ 5:9 በእርሱ ደም ይላል። በእርሱ ደም ዛሬ እኔ ያወራሁት ስለ ስዕል ነው። መጀመሪያ ላይ ስለ ስዕል ስለሆነ ስዕሉን ጨርሰን ወደዛ እንሄዳለን። ይቅርታ ኤርሚ፣ ስለ ኢየሱስ ንገረኝ ብለሽኛል። ያዘው አሁን ይሄን ያዘውና የስዕሉን ጨርሰን ከዛ ወደዛ እንሄዳለን። ሌላ ሰው አትግባ። እሺ አሁን አንቺ ገድለ ድርሳናት ላይ በተለይ ስለ አድኖ የሚለው ነገር ኮንክሉዥን ፈጥሮብሻል። ያ የፈጠረብሽ ኮንክሉዥን ምንድነው? ስለ አድኖ የዘላለምን ሕይወት ይሰጣሉ ብላ ያስተማረችውን ነገር ማምጣት አልቻልሽም። ሁለተኛ ደግሞ የቤተ ክርስቲያን ሃይማኖት የሆነውን እኛ የዳንበትን 5ቱን አዕማደ ምስጢራትን መናገር ማወቅ እንኳን አልቻልሽም። ይህንን ሳታቂ ነው ወደ ፕሮቴስታንት ቤተ እምነት የገባሽው። ስለዚህ አንተ ኢየሱስ ያድናል ብለህ የምትል ከሆነ ስለ ኢየሱስ ስበከኝ አልሽኝ። ኦኬ ብዬ ደስ ብሎኝ ስለ ኢየሱስ ልሰብክሽ ይኸው ወገቤን ሸንጬ እነግርሻለሁ። ገባሽ? ምኑን ትሰብካለህ? ዳሜ የተባልከው ትተህ ሌላ ውስጥ አትግባ። አሁንም ሊያስቆም ነው። ይኸውልህ ዳሜ ስርዓት እናርጋ። ጥያቄዋን እሷ በምትችለው መልክ ስለ አድኗ ስለ ምስጢረ ምናምን ስላልካት መለሰች። የገባትን ለምን አልገባሽም? ሳይገባሽ ነው የሄድሽ ካልክ ወያ አድምጠኛ። አለመመለስ መብቷ ነው። በአጭሩ ስዕል ላይ ውደቁ ስገዱ ይባላለው። ከዚህ ጌታ አወጣኝ ወረቀት ነው ይቀደዳል አለች አይደል? ኦኬ አድምጠኛ። ስለዛ ወረቀት ማን አላት አይደለም። አሁን አንተ ራሱ ቅድም ብያለሁ። አንድ የምትሸወደው ጥያቄ ይኸውልህ፣ ሳታውቅ ሳትረዳ የምትገባበት መንገዶችን አስተካከል። ለምን ስመኛ መጀመሪያ በቃ ጨረስኩ። ወደ ኤርሚያስ ልግባሽ። ትገባለህ። አንዴ ቆየኝ፣ አስተካክዬ ነው የምትገባ። ከአንተ ጋር እንቀጥል እንዴ? ቆይ አንዴ። ለምንድን ነው የምትበጠብጠው? ቆይ አድምጠኝ፣ ላስተካክልህ። ሰውየው ተስተካከል ፕሊዝ። ይኸውልህ ከምን ያድናል ብለህ ነው የጀመርከው። ከምን እንደሚያድን ሁሉ አልነገርከንም፣ እንጠይቃለን። ስለ አድኖ አልጠየኩም። ተዘጋጅ። ኤርሚ ልናገር ነው ከአንተ ጋር ስለ አድኖ ምናምኑን እኔ አይደለም ያወራ። ስለዚህ ቀጥልሽ። አለቀ። እሺ ኤርሚያስ ስለ አድኖ እንደ ጌታ ኢየሱስ ክርስቶስ እኩል ሆኖ የዘላለም ይሰጣል የሚለውን አሳየኝ። ቆይ አይ እንዲህ ብሎ ነገር የለም። ባለ ስዕሉ ራስህ ነህ። ሪከርድ አድርጉት ከዚህ በኋላ ያለውን ማለት ነው። ባለ ስዕሉ ራስህ ነህ። እኔ ነኝ የምጠይቅህ።
አንተ ባለ ስዕሉ ስለሆንክ ማለት ነው። ከምን እንደሚያድኑህ፣ እንዴት እንደሚያድኑህ፣ ለምን እንደሚያድኑህ አንተን የምትጠይቀው። ከዛ እኔን ደግሞ የምጠይቀኝ ነገር ካለ ደግሞ ጠይቀኛለህ ማለት ነው። ቴንኪው። ስለዚህ አንተው ለስዕሉ ሰጋጅ፣ አንተው ለስዕሉ አጎንባሽ፣ አንተው ስዕሉ ያድናል እያልክ እዚህ ጋር መቤቴ የወጋኝ ነው እየቀሰቀኝ ነው። ቆይ አንዴ ወደ ጥያቄ ግባ። እየጠየቀ ነው እኮ አቦ በእናትህ ይሳኮር ድጋሚ ከገባ እወጣለሁ። ድጋሚ ሜዩት አድርግ ይሳኮር። አንድ ሰው ድጋሚ ከገባ እወጣለሁ። ይሳኮር ድጋሚ ከገባ አንድ ሰው ማይክ እንዳይከፍት ለኔና ቀጥል። አጭርና ግልጽ አድርገህ ቀጥል። አጭርና ግልጽ ማሾፉን ተወና አጭርና ግልጽ ጥያቄን ጠይቅ። ደሜ ኦኬ፣ ሪከርድ አድርጉት። ያዝ እንግዲህ ጥያቄ አንተ ስዕል ያድናሉ ብለህ ታምናለህ? ኦኬ፣ ማንም ሰው እንዳይከፍት በጌታ ለምናችሁ ሪከርድ ብቻ አድርጉልኝ። ሪከርደሮች በደንብ ሪከርድ አድርጉ። ታብ ኮፒ ሊንክ ሼር ብቻ አድርጉ። ሁለተኛው ፈለገ አትናቴዎስ እዚህ ሲደገም ታየዋለህ ማለት ነው። እሺ፣ ስዕላት ያድናሉ ብለህ ታምናለህ፣ ትሰግድላቸዋለህ፣ ታጥኑላቸዋላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። መጽሐፍት ድነት ይሰጣሉ ብሎ የዘላለም ሕይወት ይሰጣሉ ብለው ያስተምራሉ ወይ ብለህ ቅድም እህታችንን እልልታ ስጠይቃት ነበር። ኦኬ፣ እሷ ደግሞ አይ እኔ ለስዕላት ስገድ ብላ ቤተክርስቲያን ውስጥ ታስተምረኝ ነበረ ብልሃል እና በኋላ ላይ እኔ መጥቼ አዎ መጽሐፍት ይላሉ ብለሽ በይው በኋላ ግን እድሉ ለእኔ ትሰጭኛለሽ ብያለሁ። ሰዓቱ እንደውም ረዝሞብኝ ነበር፣ ይኸው መጣው ማለት ነው። ቴንኪው። ስለዚህ አሁን አንተንም ጠይቀህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላት ያድናሉ አያድኑም? ካዳኑ ከምን እንደሚያድኑት መጽሐፍት እንደዚህ ብለው የሚናገሩ መጽሐፍትን ከነመረጃቸው ጭምር ስጣኝ ማለት ነው። ስዕላት ያድናሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከምን? በመጀመሪያ ደረጃ ቅዱሳን ስዕላት የዘላለምን ሕይወት በመስጠት አያድኑም። የመጀመሪያ ደረጃ። በሁለተኛ ደረጃ ቅዱሳን ስዕላት ለምንድን ነው የሚያድኑት? ከምንድን ነው የሚያድኑት? ቅዱሳን ስዕላት የሚያድኑን የጳውሎስ ጨርቅ አጋንንትንና ድውዮችን እንደፈወሰ ምንድን ነው ማለት አክሽን አልገባኝም። አይ አክሽኑ አልገባኝም። ነጭ ሽበት ሸብተህ ታላግጣለህ እንደ አንተ ለህዝቡ ስሙ ነው ያልኩትኝ። የምትናገረው ነገር በጥሞና ታላግጣለህ እንደ ነጭ ሽበት ሸብተህ አንተ ይሳኮር ስርዓት ይዘህ ቁጭ በል አዳምጥ ዝም ብለህ። እሺ ይኸው ሁላችሁም ስሙኝ። እኛ ቅዱሳን ስዕላትን ያድናሉ ብለን እንኳን እንደውም እኔ አንዳንዶች እኔ ያድናሉ ብዬ የምቀበልበት ዋናው ምክንያት ከስጋ ድዊ ነው። ከስጋ ድዊ ፈውሰዋል። ሲፈውሱም አይቻለሁ፣ ምስክርነትንም አግኝቻለሁ። ከስጋ ድዊ ከዘላለም ሕይወት ያድናሉ አያድኑም? ከስጋ ድዊ እንዴት ያድናሉ? ከስጋ ድዊ ያዳኑት መጽሐፍ ቅዱስ ላይ ወንድሞቼ እናቶቼ በደንብ አድርጋችሁ ስሙኝ። መጽሐፍ ቅዱስ ላይ የነ ጳውሎስ ጨርቅ የነ ጴጥሮስ ጥላ ድዊውን ነው እንጂ የፈወሱት፣ ድዊውን ነው እንጂ ያዳኑት፣ የዘላለም ሕይወት አልሰጡም። ስለዚህ ኤርሚያስ ዛሬ ማሳየት የሚችልበት ዋና ምክንያት ምንድን ነው? ቅዱሳን ስዕላት የዘላለም ሕይወት ያሰጣሉ የሚል ከሆነ ያሳየናል። አዘርዋይስ ቅዱሳን ስዕላት የስጋን ፈውስ ሊሰጡ አይችሉም፣ ስጋን ሊያድኑ አይችሉም የሚለን ከሆነ የጳውሎስ ጨርቅ ለምን እንዳዳነ ይነግረናል። ጨርሻለሁ ባጭሩ። አልጨረስክም፣ ገና ጀመርን እንጂ ደምዬ። እሺ ምንድን ነው ያልከው? ቆይ እያወራህ ያለሁት ከስጋ ድዊ ያልከው ድዊ ይቅርና ለጊዜው ደዌ ማለት ነው። ከስጋ ድዊና ደዌ ብሎ ለማለት ነው። ዳጸልሳ እንደሆነ ይገባኛል። ድዊና ደዌ የተለያዩ ስለሆነ ማለት ነው። ኦኬ እሺ እሺ፣ ይቅርታ ይደረግልኝ። ኦኬ ጆሮዬ ነው እንደዚህ አሰማሙ። ደዊና ድዊ ምናምን። ድዊ እኮ የግዕዝ ቃል ነው። ደዌ ደግሞ የተለመደ ቃል ነው። ስለዚህ ወንድሜ በዚህ በቋንቋው ልታሾፍ አይችልም። ገባ? ብዙ ቋንቋዎችንም ልስት እችላለሁ። ደዌ ስል ከምን አኳያ እንደሆነ ይገባል። ስለዚህ ምንም ማላገጥ ማሾፍ የለም። የጠየቁ ጥያቄ ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ እንደ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣሉ ብላ ያስተማረችበትንና ከዛስ ድጋሚ ቅዱሳን ስዕላት የስጋን ድዊ አይሰጡም ካልክ የጳውሎስ ጨርቅ ለምን እንደፈወሰ ትነግረናለህ ማለት ነው። ቀጥላውን እኔ ወገኖቼ
ስዕላት ያድናሉ አልኩኝ። የዘላለም ሕይወትም የስጋ ድዊ ብሎ ያለው ማለት ነው። እንግዲህ አንዴ አያችሁ፣ እሱ ራሱ ማነው ደዌ ያለ አያችሁ አለ። እሱ ራሱ ደዌ ያለ ተመልከቱ። እሱ ራሱ ደዌ ያለ አንተ እንኳን ደዌ ያልክ አሁን አንተ እንኳን እኔ የምታርም ሰውዬ ድዊ የሚለውን አንተ እንኳን ደዌ ያልክ ደግሞ ትስቃለህ። ደፋር ድዊ አይባልም እኮ የተባልከው ደሜ ደዌማ ይባላል። ሌላ ሰው ከዚህ በኋላ ሌላ ሰው ማይክ ከከፈተ እወርዳለሁ። ከዚህ በኋላ ማውራት ከቻልክ አውራ ከኔ ጋር በመድኃኒዓለም አትክፈቱ። ማንም ከከፈተ አስወርድ። ምንም የሚያስቅ ጉዳይ የለውም። ምንም አውራ ደዌ ምንም ድዊም አልኩኝ አውራ በቃ ፈውስ ነው። ቀጥል አውራ እና ግድ የለም ና እየጠበኩ ነው አባቴ፣ እየጠበኩ ነው። አውራ እየጠበኩ ነው። ቴንኪው። እኔ ዛሬ አዲስ ትምህርት ተምሬያለሁ። ለካ ምንም አዲስ ትምህርት አልነገርኩም። ድዊና ደዌ ስለተሳሳትኩ ነው ያሾኮ። ስለዚህ አውራ አይምልህ ብዙ ስላልተማርኩ ነው። አየህ ድዊ ብሎ የሚለው ቃል እኔ አልገባኝም ነበር። ዛሬ ነው ግዕዝ መሆኑን የነገርከኝ። ቀጥል። ኦኬ ስዕለ አድኅኖ ያድናሉ አያድኑም ብዬ ስልህ ከዘላለም ሕይወት አያድኑም ነው አይደል ያልከኝ? አሁንም ደግሜ እነግርሃለሁ፣ ቅዱሳን ስዕላት የዘላለም ሕይወትን ድነት አይሰጡም። ደግሜ እነግርሃለሁ። የስጋ ደዌን ማለት ነው። ከስጋ ደዌ ግን ይፈውሳሉ አይደል? ደዌ ድዊ ተምታታብኝ። አየህ፣ ከስጋ ደዌ ግን ይፈውሳሉ አይደል? ቴንኪው ደምዬ። ከስጋ ደዌ ግን ይፈውሳሉ አይደል? ደሜ ማይክ ሚዩት ነው እያወራህ ከሆነ እኔን የምታስተካክል አንተ ደዌ ያልካ ደዌ አየህ አይደለ? አንተ እንኳን ሳትክ ከስጋ ደዌን በለው ድዊን ብለህ በለው አንተ በፈለግከው መልስ። አሁን አንተ በትክክል ቋንቋ እንኳን መናገር አልቻልክም። ድዊ ማለት አልቻልክም። አንተ ራስህ ደዌ ያልክ ታሾፋለህ፣ ትስቃለህ። ደፋር። ቀጥል። አሁን እሺ ቀጥል። ወደ ጥያቄያችን ይሄ ቪቫን የሚባለውን አውርደው እንትን በለው፣ ሚውት አድርግልኝ። ቪቫን የሚባለውን ሚውት አድርገው። ቀጥል። እሺ ምኑን እቀጥለዋለሁ? ምኑን እቀጥለዋለሁ ማለት አልገባኝም። የጳውሎስ ጨርቅ ፈውስን አድርጓል አላደረገም? የጳውሎስ ጨርቅ ቆይ የተጠየቀው ስለ ስዕለ አድኅኖ ነው። እንትኑን በመሳቅ ልታርፍ ፈልገህ ነው? ልታርፍ ፈልገህ ነው ለማለት ፈልገህ ነው? ስላቃተ ነው? ስላቃተ ነው? እዚሁ አለሁኝ፣ የትም አልሄድም። እኔ ነግሬሃለሁ። አሁንም ደግሜ ልንገርህ፣ አዳምጠኝ። ዋን ሞር ታይም ልድገምልህ። ዋን ሞር ታይም። ቅዱሳን ስዕላት የዘላለምን ድነት አይሰጡንም። እኔ የዘላለም ድነትን ያገኘሁት በጌታችን በመድኃኒታችን በኢየሱስ ክርስቶስ በመስቀል ላይ በተሰራልኝ ስራ ነው። አሁን ያስቃል። አዳምጠኝ። ሁለተኛ የጳውሎስ ጨርቅ ፈውስን እንደሰጠ ድነትን እንደሰጠ የስጋ ድነትን እንደሰጠ የጳውሎስ ጨርቅ የስጋ ድነትን እንደሰጠ ቅዱሳን ስዕላት በእኔ እምነት የስጋን ድነትን አገኝባቸዋለሁ። አንተ የስጋ ድነትን አይሰጡም የምትል ከሆነ የጳውሎስ ጨርቅ የስጋን ፈውስ ለምን ሰጠ? ሁለተኛ ቅዱሳን ስዕላት በቤተ ክርስቲያን የዘላለም ሕይወት ይሰጣሉ የሚል አስተምሮ ካለ አምጣና አሳየኝ። አሁን ቀጥል፣ ጨርሻለሁ። ልብ በሉ። ጥያቄ ጠይቄው ለጥያቄው መልስ ከመስጠት ይልቅ ጥምን የሚያረካለው መልሼልሃለሁ። እኔ ሳወራ አታውራ። እኔ መልሼልሃለሁ። ምንም ሪኮንት በቃ ከመለስክ እኔ ደግሞ ልናገር ጀጅ ማድረግ አልችልም። ወደ መልስ ምንም ልመልስ። አንተ የፈለከውን ስትናገር ያልሆነ ስትመልስልኝ ዝም እንዳልኩኝ መረርህም ጣፈጠህም ሰጥቻለሁ ብለኸኛል። ኦኬ
እኔ ደግሞ አይ የሰጠኝ ነገር ትክክል አይደለም፣ ያልሰጠኝ ነገር ደግሞ የሰጠኝ ነገር ደግሞ ትክክል ነው። ኤርሚ ይቅርታ አንዴ ቪቫን የሚባለው የቴዲ አፍሮን መሰል ያደረገን ሰው ሚውት አድርግልኝ፣ በቃ ሚውት አድርግልኝ። እኔን ሜንሽን የሚያደርግ ሰው የሚሳደብ ሰው ሚውት አድርግልኝ። እሺ ከሰደበው ሚውት አድርግለት። ከሰደበው በዚህ ፍቶ እንዳይወጣ ማለት ነው። ይሄን ሰውየውን ስለማናውቀው እናንተ ተሳደቡታቻላችሁ ሰዎች። ኦኬ ጥያቄ የጠየኩት ለወንድማችን ደሜ ማለት ነው። ኦርቶዶክሳዊ ወንድሜ በፍቅር በስዕል ፍቅር ለወደቀው ወንድማችን እና ለስዕላት ያሸበሽባል፣ ይዘምራል፣ ይሰግዳል፣ ይንከባለላል፣ የተለያየ እንትኖችን ያሳይ። ማንጓጠጥ እኮ አይደል ምን የምፈልገው ማንጓጠጥ ከሆነ አንጓጥጥብሃለሁ። እኔ አሁን ስለዚህ ማንጓጠጥ አልፈልግም። ተራይ ሚውት አድርገው በቃ እሱ ያወራው። ቀጥታ ወደ የፈለገውን ማድረግ ይችላል። ተራው ነው። ዝም በልና አንተ አድምጥ። ቀጥታ ወደ ቃሉ ፕሊዝ እየረበሽክ እንደሆነ አይወቅ። ወደ ትምህርቱ ሂድ ብራዘር፣ ወደ ትምህርቱ እኮ አታንጓጥ ነው። እኔ አላሾፍጉብህም፣ አላሾፍጉብህም፣ አንተን ሜንሽን አድርጌ አልተናገርኩም። ቀጥታ ነው ወደ ቃሉ የመጣሁት። ቀጥል። ደምረው አላንጓጠጥኩም። ያንጓጠጥክ መስሎ ከሆነ በጣም ይቅርታ። ልብ በል። ምንድን ነው ያልኩህ? ወንድማችን ደምረው ኦርቶዶክሳዊ እንደመሆኑ መጠን በፍቅር በስዕላት ፍቅር ወድቋል እና ከዚህም የተነሳ ከስዕላት ጋር ፍቅር ስላለው ለነዛ ስዕላት ይዘምራል፣ ለነዛ ስዕላት ያጥናል፣ ለነዛ ስዕላት ይሰግዳል፣ ለነዛ ስዕላት አሁን ዝም ብለህ ወደ አሁን እኮ ወደ ትምህርቱ ለምን አንገባም? እኔ ሜንሽን አታርገኝ፣ እኔ ሜንሽን አታርገኝ እኮ ሜንሽን አታርገኝ። አረጋለሁ አትንገ በስዕላቱ ፍቅር ካልወደኩም ነው ማለት ያለብህ። አፍቅሮት ወደ ትምህርቱ ግባ፣ ወደ ትምህርቱ ግባ። አትመስክር፣ ስለኔ አትመስክር፣ አትፍራ። ብራዘር አታንጓጤ ብለህ ያልከው ሳወራ አትመስክር፣ ስለኔ እንዳታስወርዱ ማንም ሰው ማይክ ወደ ትምህርቱ ግባ፣ ቀጥታ ወደ ትምህርቱ ግባ። ስለዚህ ላውራበት ለእኔ አትመስክርልኝ። ቀጥል ደሜ፣ ላውራበት ፕሊስ እባክህ። እኔ ላውራበት እያልኩ ነው እየለመንኩ ያለሁት። ዳግማዊ ፈለገ አትናቴዎስ ይምጣብኝ እንዴ? እኔ ሳውራ ነው እንደምጮህ። አወራ እኮ ሰማሁ። ኦኬ ልብ በል። ወንድማችን ደምረው በስዕላት ፍቅር ወድቋል ነው ያልኩት። ይሄ ማለት ስዕላትን ታፈቅራቸዋለህ፣ ትወዳቸዋለህ ማለት ነው። ከዚህም የተነሳ ፍቅርህን ስትገልጥ ስዕላቱ ፊት ትሰግዳለህ፣ ለስዕላቱ ትዘምራለህ። ስዕላቱን እመቤቴ ወገቤን ጎኔን እየሸቀሸቀኝ ነውና ፈውሽ ብለህ ትላለህ። በአደባባይ ያየኑ ነገር ነው። ደምዬ እባክህ ላውራ በመድኃኒዓለም ወደ ትምህርቱ ግባ። እኔ አሁን የምታሳየውን ገድል ነው የምጠብቀው። የምታሳየውን የዘላለምን ሕይወት ይሰጣሉ የሚለውን አምጣ አሳይ። ከለሩ እንኳን እዩት፣ ከለሩ እንኳን አይቀየርም። አሳይ ነው የምልህ። አሳይ። ሚዩት አድርገው። አርምሞ ይባላል። ሚዩት አድርገው። ቴንኪው ደምዬ። እኔም ደግሞ ልክ እንደዚህ ነው በጥሞና የምሰማ። ለሶስተኛ ጊዜ እንደዚህ አታቋርጠኝ አሁን ማለት ነው ፕሊስ። ፈለገ ለ5 ለ6 ጊዜ እያቋረጠ የነበረ ብጥብጥ ያደረገው ማለት ነው። እስካሁን እኮ ነገሩን ፍጥምጥም አድርገን ጨርሰን ሁላችንም እቱ በሰላም ብዬ በቀድሞ ድቁናዬ በቃ የሚሰጥ ነገር የሚጠጣ ነገር ካለ ቅዳሴ ጸበል ሰጥቼ እሸኝሃለሁ ማለት ነው። ጨርሰን ማለት ነው። አትግባብኝ ለሶስተኛ ጊዜ። አሁንም ልናገራለሁ ስለሚቀዳ ማለት ነው። ወንድማችን ደሜ ኦርቶዶክስ እንደመሆኑ መጠን በስዕላት ፍቅር ወድቋል ማለት ምን ማለት ነው? ስለሚወዳቸው ቅዱሳት ስዕላትን ስለሚወዳቸው ለነዛ ስዕላት ፍቅሩን ሲገልጥ ምንድነው የሚያደርገው? ያማትባል፣ ይሰግዳል፣ ለነሱ ያጥንላቸዋል፣ ለነሱ ይዘምራል። ጎኔ ሸቀሸቀኝ እመቤቴ ንኪኝ እዚህ ጋር እንግዲህ ዳሽኝ እያለ ሲል ሰምተናል አደባባይ ላይ። ይህም ብቻ አይደለም፣ ከመስገድም አልፎ ደግሞ አንዳንዶቹ ፍቅራቸውን ሲገልጡ በጣም ከመወደዳቸው የተነሳ ይንከባለላሉ ስዕሉ ፊት ማለት ነው። ይሄ የሚደረግ ነው በኦርቶዶክስ። ይህንን ማለት ማላገጥ አይደለም፣ የሚደረገው ነገር ነው እያወራ ያለሁት። ይኸው ነው ቀኑ ማብራዘር። እሺ፣ ስለዚህ ደሜ ይህንን ከማድረጉ የተነሳ ቅዱሳት ስዕላት ያድናሉ ብሎ አለን። ከምን ብዬ ስለው አንድ ነገር ግልጽ አድርጎ የነገረን ደሜ ምንድን ነው? የዘላለምን ሕይወት አይሰጡም አለ። የዘላለምን ሕይወት አይሰጡም አለ። ታዲያ ከምን እንደሚያድሩት ብዬ ስለው
ከስጋ ያድናሉ ብሎኛል። ደሜ እኔ ነኝ። አሁን አንተ ስዕላት ያድናሉ ብለህ ስላልክ አንተ ነው እየጠየቅኩ ያለሁት። የስዕላቱ ባለቤት አንተ ስለሆንክ፣ ለስዕላት የምታጥነው አንተ ስለሆንክ፣ ለስዕላት የምትዘምረው አንተ ስለሆንክ፣ ለስዕላት የምትሰግደው አንተ ስለሆንክ፣ ከስዕላት ጋር በፍቅር የወደቅከው አንተ ስለሆንክ፣ በፍቅራቸው የወደቅክላቸውን ስዕላትን የሚያደርጉልን ያደረጉልን የሰጡህን ቤኔፊት በሙሉ ታወራለህ እኔ ፊት ማለት ነው። በብሉይ በአዲስ እየጠቀስክ ማለት ነው። አንድ ሁለተኛ የቤተክርስቲያኒቱ መጽሐፍት ላይ ብለሃል። ቅድም እህቴን እልልታን የቤተክርስቲያኒቱ መጽሐፍት ላይ ቅዱሳት ስዕላት ድነትን ይሰጣሉ ወይ የሚል ቤተክርስቲያኒቱ መጽሐፍት አላት ወይ ብለሃል። ይኸው መልኩን ራሱ አልቀይረውም የመጽሐፉን ስልህ ገጹን አሰናድቻለሁኝ። የቤተክርስቲያኒቱ እንደው እውቅ መጽሐፍ ነው። እሱን ከማሳየቴ በፊት ከስጋ ደዌ ያድናሉ ብለኛል። አንድ ነገር ይህችን ተናግሬ ልስጥ ደምዬ፣ አንድ ነገር ግልጽ የምታደርግልኝ የምፈልገው እኔ ስለ ቅዱሳት ስዕላት ስጠይቅህ ስለ ጳውሎስ ጨርቅ አትጠይቀኝ። ጨርቅና ስዕል ላይ እንጂ ወንድማችን ፈለገ አትናቴዎስን ስለ ቅዱሳት ስዕላት ስጠይቀው ስለ በለዓም አህያ አወራኝ። በወቅቱ ያልኩት ምንድነው ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር ስዕልና አህያ ለይ ብየዋለሁ። እኔ የጠየኩት ስለ ቅዱሳት ስዕላት ነው፣ ለፈለገ አትናቴዎስም ማለት ነው። እየጠየቅኩ ነው። በጣም አረዘምከው። መልስ ግን እየሰጠኝ አይደለም። እኔ የፈለግከውን ታወራለህ፣ እሰጥሃለሁ። መልሱን ስጠኝ ወዳጄ፣ መልሱን ስጠኝ። የዘላለም ሕይወት ይሰጣሉ፣ የዘላለም ሕይወት ይሰጣሉ የሚል አንተን እሱን የምታመጣ ኖ አንተ አለኝ ብላል፣ አለኝ ብላል፣ አለኝ ብላል። በትልቁ አድርገው በትልቁ አድርገው አለኝ ብላል። አምጣ በትልቁ ነኝ ያለት ምን በትልቁ መሆንበት የለም። ደሜ ፕሊስ እኔ ያልኩ ቅዱሳት ስዕላት ያድናሉ ይብስል የዘላለም ሕይወት አይሰጡም ብለኛል። መልስ ነው። ይሰጣሉ አይሰጡም ብሎ የሚለው መጽሐፉ ያወራል። እዚህ ማለት ነው ደምረው ባለበት ያወራል። ኦኬ መጽሐፉ ያው እዚህ ስላለ ማለት ነው። የማይቀየረውን ለሶስተኛ ጊዜ እያሳያችሁ ነው። ኦኬ እኔ አራሳየ ብራዘር እባክህ እኮ ዝም ብለህ ዝባዝንኬ ነው የምታወራው። ዝባዝንኬ እያወራ ነው። እባክህ ደምረው አይደለም። እኔ ዝባዝንኬ አይደለም የማወራው። እባክህ ለሚወት ይሰጣሉ የሚለውን አሳየኝ። እባክህ አንተ ስርዓት ይዘህ ብታወራኝ በጣም ደስ ባለ። ይሄን አለም አላወራም ነበር በየማከል ጣልቃ ከምትገባብኝ ማለት ነው። ቴንክ ዩ አይዞህ ቻለው። እንግዲህ አንዴ መታል እንደ ቡሄ ልጅ የት ትሄዳለህ? እኔም የት እሄዳለሁ? ምንም ማምለጫ የለኝም። አንወርድም። ታፕ ኮፒ ሊንክ ሼር አድርጉት። ይዘኸኛል፣ እኔም ይዤሃለሁ። እንግዲህ ተያይዘን እናልቃለን ማለት ነው። መጽሐፍቶቹ የሚናገሩትን እና አንተ የምትናገረው መሳ ለመሳ ናቸው ወይስ አይደሉም? መጽሐፉ የኦርቶዶክስ ነው፣ አንተም የኦርቶዶክስ የተዋህዶ ልጅ ነኝ እያልክ ስምህን ስለምትቀያየረውም ችግር የለውም። ግን የተዋህዶ ልጅ ነህ። እንዳታፍር በሃይማኖትህ፣ እንዳታፍር በስዕላቱ። ኦኬ የዘላለምን ሕይወት አይሰጡም ብለኛል፣ ተመልሶልኛል። ከስጋ ደዌ ግን ያድናሉ ብለኛል። እሺ አሁን ከስጋ ደዌ አያቸዋለ። ከስጋ ደዌ ያለ ቅድም እኔ ግን ሲያርመኝ ነበረ። ይኸውላችሁ ቅድም ሲያርመኝ ነበረ። ደዌ ያልክ አንተ ራስህ ደዌ ያልክ ቅድም ስታሾፍብኝ ነበር። እኔ ላይ ልክ አዋቂ የሆነ ስታሾፍ ነበረ። ደዌ ያልክ ቀጥል። እሺ ቀጥል። ከዚህ በኋላ አልገባልህም። ልብ በሉ። እንደዚህ ነው ጣልቃ እየገቡ ማለት ነው። ዚስ ኢዝ ኦርቶዶክስ ብዬ እንድል ያደርገኛል። ለምን በሉ ከስጋ ድዊ ነው ያለው እሱ። ድዊና ደዌ ይለያያል ብዬ እኔ ነኝ የተናገርኩትኝ። ኦኬ ደዌ ነው የሚባለው፣ ከስጋ ደዌ ነው እንጂ ከስጋ ድዊ እያለ የነበረው እሱ ነው። ሪከርድ ይውጣ። ድዌ አላልኩም፣ ደዌ ነው ያልኩት። ከስጋ ደዌን ብዬ ነው ያልኩት እንጂ ድዌ አላልኩም። ወደ መልሱ በመድኃኔዓለም ላውራበት። እኔ እስካሁን እየለመንኩ ነው። እንደዚህ ነው ዲቤት ገጥመን 18 ጊዜ ያቋርጠኛል። እንደ የፎርማን ዲቤት አለም ጥያቄ ጠይቄው እባክህ እያልኩ እየለመንኩ እኔ ስናገር ድዊን እያለ የሚናገረው የነበረው ደዌ ነው የሚባለው ነው ያልኩት። ያው አንጀታችን እስኪቆስል ድረስ አለቀስን በሳቅ ማለት ነው። ደዌ ነው የሚባለው ድዊ አይባልም። አንተ ነህ ድዊ ያልከው። ቆይ እስኪ አትግባብኝ። ሪከርድ ስለሚደረግ አትግቡ ፕሊዝ። ድዊ አይደለም የሚባለው ደዌ ነው የሚባለው። ከስጋ ደዌ ያድኑኛል ብለሃል። የዘላለምን ሕይወት አይሰጡም ብለሃል። ኦኬ ከስጋ ደዌ ግን ያድኑኛል። ስዕላት ከስጋ ደዌ እንደሚያድኑ ከመጽሐፍ ቅዱስ ነው የምትነግረኝ። የጳውሎስ ጨርቅ ስዕል ስላይደለ የሐዋርያት ሥራ መጽሐፍ ምዕራፍ 19 እንዳጠቅስ ነው ፊት እንዳጠቅስ እዚህ ፔንቴው ፊት እንዳጠቅስ። ኦኬ ምንም አይነት ነገር እንዳጠቅስ። አይመለከትም። አሁን አንተ አይመለከትም
አይመለከትም። አሁን የዘላለም ሕይወት ይሰጣሉ የሚለውን አምጣ። ከስጋ ደዌ ይሰጣሉ የሚለውን አምጣ። ደምዬ ከስጋ ስር ይኸውልህ፣ ከስጋ ሕይወት ይሰጣሉ መጽሐፍ አለ። ከስጋ ኖ ሚዩት አታድርጉት። ሚዩት አንድ ሰው ሚዩት መጽሐፍ አለኝ ብላት ኖ ቆይ አንዴ መጽሐፍ አለኝ ብላታል። አንዴ ደምረው ቆይ ለአንተ ነው የምናገረው። እባካችሁ ወገኖች ደምረውን እንዲወርድ ካል ሚዩት እንዳታርጉት። እኔ እንድታርጉ ይሻላል። እሱን አታድርጉት፣ እንዳታድርጉ። ማንም ሰው እንዳያደርግ። በቃ እኮ ያው ለልጅ ማንም አያርገኝም። በቃ ማንም አያርገኝም። እኔ አንተ አትናገር። አንተ ስለተናገር ያ ኦኬ አለች እኮ ያ ይዲዲያ የምትባል ኦኬ አለች። በቃ እሷ ነበር የምታደርገው። ኦኬ አለች። አሁን አንተ የዘላለም ሕይወት ሚዩት አድርጉ። ሚዩት አሳይ። አሁን አሳይ። ስለማትሰማ ማለት ነው ሚዩት የምታደርገው። አሁን ትእዛዝ ሰጠው። ይኸውልህ እንደዚህ ስርዓት ስለሌለ ሚዩት ያደረጉህን ሚዩት አታድርጉት ብዬ አንተ ግን ብለህ ብትል ሚዩት እንዳታደርጉ ብለህ ብትል ከምታደርገው ከምትናገረው ከምታደርገው አድራጎት የተነሳ ሚዩት ያደርጓል። እኔ ግን ሚዩት አታድርጉት እያልኩ ነው። ኦኬ አረሳሁትም ጥያቄውን። ንግባ አኪያ በጥንተ ነገር ወደ ቀድሞ ነገራችን እንመለሳለን። የቱ ጋር ነበር የተውኩትኝ? ስዕላት ከስጋ ደዌ ድዊ አይደለም። ልብ በል አንተ ድዊ ነው ያልከው፣ እኔ ደዌ ነው ያልኩት። ከስጋ ደዌ ይፈውሳሉ ብሎ የሚለውን እኔ የዘላለም ሕይወትን እንደሚሰጡ ከመጽሐፍታችሁ ላሳየ ነው። ኦኬ አንተ ግን አስቀድመህ ከስጋ ደዌ እንደሚያድኑህ የሚሸቀሽቀኝን እመቤቴ ፈውሺ ብለህ እንዳልከው ልክ አንተ እንዳልከው በሐዋርያቱ ዘመን የሚሸቀሽቀኝን የሚጎረብጠኝን እመቤቴ ፈውሺ ንኪን ዳሽኝ ብሎ ያሉበት ስዕላትን ይዘው የተሻሹበት የነበረውን ቦታ ከመጽሐፍ ቅዱስ አሳየኝ። ሐዋርያት መጽሐፍ ምዕራፍ 19 ጳውሎስ ጨርቅ ጋር እንዳትሄድ፣ ምክንያቱም ጨርቁ ስዕል አይደለም። አትፍራ። አፍንጫና አይን የለውም። አትፍራ። ጨርቁ ላይ ምን አለ? እሺ ጨርቁ ላይ ምን አለ? ጨርቁ ላይ ምን አለ? እሺ ጨርቁ ላይ ምን አለ? ምን አለ ጨርቁ ላይ? ጨርቁ ላይ ምን አለ? ምን አለ ጨርቁ ላይ? ምንም ይኖር ጨርቁ ላይ ምን አለ? የእግዚአብሔር መንፈስ አለ የለም? አልጠየቅኩም። የእግዚአብሔር መንፈስ አለ የለም? እሺ ጨርቁ በማንነቱ ነው የፈወሰው? ስዕላት ነው የጠየቁ። ያንተ ስዕላት ይህን እመልሳለሁ። ችግር የለውም። ይህን እመልሳለሁ። እሺ እመልሳለሁ። ይህን እመልሳለሁ። ችግር የለም። ይህን እመልሳለሁ። አንተ ግን ለልጅቷ የዘላለም ሕይወት ይሰጣሉ መጽሐፍ አለ እኔ ጋር አለ ብለሃታል። ለእሷ ብለሃታል። የዘላለም ሕይወት ለምንድን ነው ጣልቃ መገቡት ግን? አይ ቀጥዬ መጽሐፉ ላነበው ነው ደም ያንተ። በቃ መጀመሪያ መልስ ሰጥቻለሁ። ለልጅቷ የዘላለም ሕይወት ይሰጣል አለ መጽሐፍ እጄ ላይ አለ ብለሃታል። የዘላለም ሕይወት እንደሚሰጡ ቅዱሳን ስዕላት የዘላለም ሕይወት እንደሚሰጡ ከመጽሐፍ ከያዝከው መጽሐፍ አሳይ። እኔም ልጅቷን የምንስማ መጀመሪያ፣ ከዛ በኋላ ስዕላድኖ ምን እንደሆነ የስጋን ፈውስ እንዴት እንደሚሰጡ እኔ ደግሞ መልስልሃለሁ። ካልሰማኸኝ ማለት ነው። የጠየቁትን ጥያቄ መልሼ እጠይቀዋለሁ አሁንም ማለት ነው። እሺ ችግር የለውም። ልመልስልህ ችግር የለውም። ሐዋርያ ሥራ ችግር ከዛ አንተ ትመጣለህ። ሐዋርያ ሥራ ምዕራፍ 19 ጋይስ የጳውሎስ ጨርቅ ፈውስን ሲሰጥ ጨርቁ በማንነቱ አይደለም ፈውስን የሰጠው በማንነቱ አይደለም። የእግዚአብሔር መንፈስ በጨርቁ ላይ ስላለ ነው ፈውስ የሰጠው። ዋናው እዚህ ጋር እኮ ትልልቅ ሰዎች ናቸው አይደል እንዴ? ናቸው አይደል? ትልልቅ አሁን እኮ ይስሐቅ ምንም አታውቅም እኮ ይሳኮር ምንም አታውቅም። ኔፕ እኮ ነህ አንተ። ኔፕ ነህ እኮ አንተ ይሳኮር ኔፕ ፕሊዝ ኔፕ ነህ ይሳኮር። ኦኬ ስለዚህ ይኸው እዚህ ያላችሁ ሁላችሁም ኦርቶዶክሳውያን ስሙኝ። እኛ ቀጥል ደምዬ ቀጥል። ሌሎቻችሁ ምንም እንቅስቃሴ የማታደርጉ ፕሊዝ። ለምን ታደርጉኛላችሁ? በክርስቶስ ኢየሱስ ስም ይሄ ሁሉ እየተናገርኩ ሚውት ለምን ታደርጉኛላችሁ? አዝናለሁ። በእውነት የወንጌል አማኞች አዝናለሁ። ምክንያት ሰታችሁ ለማስመለጥ አንዳንዴ የማይገባ ነገር። ከዚህ በኋላ ግን ሚውት ካደረጋችሁኝ አቆማለሁ። እኔ እንደዚህ ሁለቱን እያየሁ ነው የማወራው። ሚውት መደረግን እያየሁ አይደል የማወራው። ከዚህ በኋላ በቃ እያየሁ ነው የማወራው። እሺ የመጨረሻ ከዚህ በኋላ ሚውት ካደረጋችሁኝ ቻው፣ አዝናለሁ።
እኛ ቅዱሳን ስዕላትን በቤተ ክርስቲያን በቅባ ሜሮን ተዋይተው ስለሚወጡ የእግዚአብሔር መንፈስ ስላለባቸው በብዙ ቤቶች ላይ አጋንንት ሲወጣ እያየን ነው። ድዊ ሲፈወስ እያየን ነው። ደዌ ሲፈወስ እያየን ነው። ገባችኋለም? እየተመለከትን ነው። ኦኬ ለምንድነው የሆነው? ይሄ የሆነበት ዋናው ምክንያት ስዕላቱ በራሳቸው ማንነት መፈወስ አይችሉም። የእግዚአብሔር መንፈስ ከስዕላቱ ጋር ስላለ ነው የስጋን ፈውስን የምናገኘው። ኦኬ ለምንድነው የሆነው? የጳውሎስ ጨርቅ ለምሳሌ ያክል ጳውሎስ ሮም ላይ ጨርቁ ተቀዶ ግሪክ ሀገር ሄዶ ነው ፈውስ የሚያደርገው አጋንንት የሚወጣው። ለምን? በጨርቁ ማንነት ነው እንዴ? አይደለም። የእግዚአብሔር መንፈስ ስላለበት ነው። ስዕላቱ ላይስ የእግዚአብሔር መንፈስ ስላለ ነው። ስዕላቱ ላይ የእግዚአብሔር መንፈስ ስላለ የስጋን ፈውስ እናገኛለን። ከምኑ? ከስጋ ከስዕላቱ ላይ። ለዛ ነው ቅዱሳን ስዕላትን ስዕለ አድኖ የምንለው። ከዛ ባሻገር ግን ስዕለ አድኖ የሚባለው የዘላለምን ሕይወት የሚሰጡ ቅዱሳን ስዕላት አንድ የለም። አሁን ኤርምያስ ለእህታችን ምን ብሏታል? መጀመሪያ እኔ መጽሐፍ አለኝ፣ ቅዱሳን ስዕላት የዘላለም ሕይወት እንደ ኢየሱስ ክርስቶስ እኩል ሆኖ የዘላለም ሕይወት ያሰጣሉ፣ መጽሐፍ አለኝ ብለሃል። መልሴም ይሄ ነው፣ ጥያቄም ይሄ ነው። አሁን አንተ ከያዝከው መጽሐፍ የዘላለም ሕይወት ቅዱሳን ስዕላት እንደሚያሰጡ አሳየኝ። ጨርሻለሁ። ሚውት አድርጌያለሁ። እሺ፣ አንድ ማስታወቂያ የምናገረው የወንጌላውያን አማኞች ወንድሞች፣ እናቶች ከዚህ በኋላ ደምረውን ሚዩት ብታረጉ ወንድሜ ይሴም ማለት ነው። ድንገት ያልሆነ ነገር እሱ የሚበሽቅበትን ነገር ምልክት ካሳያው በቃ ይሄ ወንድም እንዲሄድ ፈቅዳችኋል ማለት ነው። ፕሮግራሙ እንዲቋረጥ ማለት ነው። በቃ ይሄንን አድርጋችኋል ማለት ነው። እማዝነው በደምረው አይደለም። እማዝነው እዚህ በተቀመጣችሁ እጃችሁን በሚበላችሁ ሚዩት በማድረግ እሱን በማበሳጨት ሆም ብላችሁ ሊወጣ ያለውን ነገር እንዳይወጣ እያደረጋችሁ እንደሆነ ይሄንን ማረጋገጥ ፈልጋለሁ። አታድርጉት። ሚዩት ይናገር በራሱ ጊዜ። ኦኬ ለኔና ለሱ ብቻ ተውልን። የዛሬዋን በመድኃኒዓለም ለኔና ለደሜ ብቻ ተውልን። ቴንኪው። እሺ የጠየቁት ጥያቄ ምን ነበረ? ልብ ብላችሁ ስሙ። እዚህ የነበራችሁ የጠየቁት ጥያቄ ቅዱሳት ስዕላት ከስጋ ደዌ ይፈውሳሉ ብሎኛል። የዘላለም ሕይወት አይሰጡም ብሎኛል። እሱ ቅድም ይሰጣሉ አይሰጡም ብሎ የሚለው እኔ ቀጥዬ ላሳየ ነው። እሱ ግን መልሼ የጠየቁትኝ አጥርቶ ሁሉንም የዘላለም ሕይወት እንደማይሰጡም ሁሉ ከስጋ ደዌ ደግሞ እንደሚያድኑ ማረጋገጫ ስታይ መጽሐፍ ቅዱስ ብዬ ደጋግሜ 2 ጊዜ ጠየቅኩትኝ። እንደውም ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ እንዳትሄድ፣ ምክንያቱም እዛ እንደሚሄድ እርግጠኛ ስለሆንኩ ማለት ነው። ያልኩት አልቀረም ሄደ። ሐዋርያት ሥራ መጽሐፍ ምዕራፍ 19 ብዬ አትሄድ ብዬ አልኩትኝ። እዛ ቅዱስ ጳውሎስ ስለ ስዕላት የተናገረው ኖሮ እሱ ነገር እንዳይወጣብን ፈልጎ አይደለም የመጣው። የሚያወራው ከፔንቴ ጋር ነው። አንድ ቅዱሳት መጽሐፍት የቱ ጋር ምን እንደሚሉ ስለምናቅ ማለት ነው። ስለዚህ በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ የተጻፈው እግዚአብሔርም በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበር፣ ከአካሉም ጨርቅ እየተወሰደ በድውያን ላይ ይጭኑ ነበር ነው። የደሜ ጥያቄ ቅዱሳት ስዕላት ከስጋ ደዌ ያድናሉ ወይስ አያድኑም ነው የኔ የሚስኪኑ ጥያቄ። ወንድማችን ደሜ ደግሞ እንደ የጳውሎስ ጨርቅ ትዝ አይልህም እንዳለ አሁን ካሜራ ከፍቼ ላሳይ። ደሜን ጠይቀዋለሁ። መቼም የሞኝነት ጥያቄ ቢሆንም ሞኝነቴን ቻለውና ታገሰኝና በመድኃኒዓለም በጌ ነው ማስቀመጥልህ። ግልጽ ቆይ አንዴ። አሁንም አልሰማኝም። አሁንም እዚህ ጋር ያላችሁ 1000 ሰዎች ስሙኝ፣ አልሰማኝም። የጳውሎስ ጨርቅ የፈወሰው የእግዚአብሔር በጨርቁ ላይ ስላለ ነው ብዬ ነግሬዋለሁ። አሁን አንተ የያዝከው ስዕል ከመርካቶ ከገዛኸው አንተ ታውቃለህ። ከቤተ ክርስቲያን ግን በቅባ ሜሮን ተዋይቶ ከወጣ ግን እሱ የያዝከው ስዕል የእግዚአብሔር መንፈስ ስላለበት ለእኔ የስጋን ፈውስ ይሰጠኛል። ከዛ ባሻገር ግን ዋናው በጨርቁ ላይም በስዕሉ ላይም እየሰራ ያለው የእግዚአብሔር መንፈስ ነው። አትሸወድ። የእግዚአብሔር መንፈስ የሚለውን አስገባ። አንተ ግን ጥያቄን አልተውልህም። ለእህታችን ምን ብላል? ለእህታችን የዘላለም ሕይወት ይኸው ጨርሻለሁ። ለእህታችን የዘላለም ሕይወት ቅዱሳን ስዕላት የያዝከው ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብልሃታል። መጽሐፍ አለኝ ብልሃታል። አሳይ እሱም መጽሐፍ
እሺ ቴንኪዩ። እንደዚህ በጨዋነት እሰማሃለሁ፣ አንተ ደግሞ እንደዚህ እንደምሰማኝ ተስፋ አደርጋለሁ። ኦኬ እኔ ጥያቄን አልለቀኩም። አሁንም መልሼ እንደዚህ እንግዲህ የነብርን ጭራ ከያዙ አይለቁም እንደሚባል ነው እና እኔ ይዣለሁ። ሁለተኛው ጥያቄ ምን ነበር? ከስጋ ደዌ ያድናሉ ብለህ ስትል መረጃ ስጠኝ ከመጽሐፍ ቅዱስ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ሄደ። አትሂድ እያልኩት ሄደ። ለምን አትሂድ ያልኩትኝ ቅዱሳት ስዕላትን ስለማይናገር የሐዋርያት ሥራ መጽሐፍ ምዕራፍ 19 እግዚአብሔር በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበረ። ከአካሉም ጨርቅ ተወስዶ በድውያን ላይ ይጥሉ ነበር፣ ከደዌያቸው የሚፈወሱ ነበር፣ ርኩሳን መናፍስት የሚወጡ ነበር ይላል። ያ የሆነበት በጳውሎስ ጨርቅ ላይ የእግዚአብሔር መንፈስ አላደረም ብዬ እኔ አለንም። ኃይል ከሰውነቱ ሲወጣ ጌታ ኢየሱስ እንኳን የጨርቁን ጫፍ ስትነካ የዳነችው ኃይል ከሰውነቱ ስለወጣ ነው። ሰውነቱ ላይ ደግሞ ማርያምን ጀግና ነኝ የእግዚአብሔር መንፈስ በል ደጋግመህ የእግዚአብሔር መንፈስ በል የእግዚአብሔር መንፈስ በል። አሁንም ስዕላቱ ላይ ያለው የእግዚአብሔር መንፈስ ነው። አሁን የዘላለም ሕይወት እንደሚያሰጡ እየጠበቅኩ ነው። የዘላለም ሕይወት እንደሚያሰጡ እየጠበቅኩ ነው። ይሄ ነው የኦርቶዶክስ መገለጫ። እንዲህ አይነት ትውልድ ነው የሰበሰበችው ማለት ነው። ልብ በሉ። እኔ አድምጨው በስርዓት ልብ በሉ። እኔ ሄጄ የጌታዬን ስጠቅስ የጠቀስኩት የአካሉን ጨርቅ ላይ የጌታን ስትነካው ኃይል ከሰውነት ይወጣዋል ነው እንጂ ያለው የኢየሱስ ጨርቅ እንኳን የመፈወስ ኃይል የለውም። ኃይል የወጣው ከምኑ ነው? ከጨርቁ ሳይሆን ከሰውነቱ ነው። ኃይል ከሰውነት ይወጣዋል ያላት ጌታዬ ነው። የሚያድነው ኃይል የፈውስ ኃይል የሚወጣው ከክርስቶስ እንጂ ከጨርቁ አይደለም። ግን ጨርቁን ስትነካው ጨርቁና ሰውነቱ የለበሰው ልብስ የተያዘ ስለሆነ ያ ሆኗል ማለት ነው። ከጳውሎስም ጨርቅ ልክ እንደዚሁ ማለት ነው። እኔ ጠየቅኩ ስለ ጨርቅ አይደለም። የጨርቃ ጨርቅ ገበያ አታድርገው። ጨርቅ አይደለም የጠየቅኩ። የኔ ጠየቅኩ አሁንም ስለ እግዚአብሔር መንፈስ ነው ያወራው። ስለ ጉዚ ጨርቅ አይደለም ያወራው። ወደ መልስ ነው የምጠብቀው። መልስ እየጠበቅኩ ነው። መልስልኝ። እባክህ ደምረው። ማንም ሰው እንዳይገባ እባክህ ደምረው። እባክህ ልጨርስ። የሁለተኛው ጥያቄ አላለቀም። ምንድነው ያላለቀው? እኔ የጠየቅኩትኝ ስለ ቅዱሳት ስዕላት ነው። አሁን ጥያቄ እጠይቅሃለሁ። ይሄ ስዕላት የማን ስዕላት ነው? ደሜ ወንድም አለሜ የሁሉ ሰዓት አዳምጠኝ። እኔ ልንገር አይደለም የማስለው ነው ያልኩህ። ደምረው ለጠየቅኩህ ጥያቄ ልንገር እምወዳት ኧረ ጌታ ይመስገን እናገራለሁ። የወላዲት አምላክ የቅድስተ ቅዱስ የመለኮት ማደሪያ የሆነ ድንግል ማርያም የድንግል ማርያም ስል እምወዳት ግን መልሰልኛል። የማርያም ነው ብለሃል። ስሟን አታስረዝም። የማርያም ነው መጽሐፍ። እናንተ ናችሁ አቁራሪ ተማት ምናምን ነገር ብሎ የሚል ደብተራውን የጨመረበት መጽሐፍ ማርያም ነው ብሎ የሚላት ይቺ ማርያም ነች ወይስ አይደለችም ነው ጥያቄው። ኦኬ የጌታዬን እናት መጽሐፍ ቅዱስ በጠራጠራ አቁራሪ ተማ ሳሊ ተምረት ምናምን ነገር እንቶ ፈንቶ ነው። ብራዘርዬ የማርያም ፎቶ ነው አይደል? ይሄ በእናንተ ቤተክርስቲያን የሚታመነው ደምዬ አይደለም። ይኸውልህ ፎቶና ስዕል ላይ መጀመሪያ ፎቶና ስዕል ላይ ምስል ይሄ ስዕላት የሚሳሉ ስዕላ እሺ፣ ምን ፈለግሽ? ጥያቄ ነው አይደለም ነው ያልኩህ። ማርያም ናት አልኩህ። ጥያቄ ምንድን ነው? ቴንክ ዩ ደምዬ ማርያም ናት። እሺ ይሄን የማርያምን ስዕል እኔ ከመርካቶ አይደለም ያገኘሁት ከቤተክርስቲያኒቱ መጽሐፍት ላይ ነው። እሺ ጎበዝ። ኦኬ የአቡነ ገብረ መንፈስ ቅዱስ ገድል ማለት ነው። እሺ ይሄ ስዕል በዘይት ተቀብቷል አልተቀባም? አንተ ነው የምታውቀው። አንተ ተቀብተዋል፣ በሙሉ ተቀብተው አንተ ነው የምታውቀው። የታተመበትን አሳየኝ። የታተመበትን ማተሚያ ቤቱን አሳየኝ። ማተሚያ ቤቱን አሳየኝ። ማተሚያ ቤቱ ቴንክ ዩ ማተሚያ ቤቱን አሳየኝ። አረጋጋው። እኔ እናንተ ነው ችግር አረጋጋዋለሁ። አረጋጋለሁ። ማተሚያ ቤቱን አሳየኝ። ኦኬ ማተሚያ ቤቱ ከነ ማህተሙ ጭምር እናሳየኝ። እሺ እሺ ኦኬ ደምዬ ቆይ አንዴ ተረጋጋ። እኔ ነኝ የማወራው። አይ ጥሩ ጥያቄ ጠይቀኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ከዋክብት ገብረ መንፈስ ቅዱስ አስተዳደር ይላል። ያው እሺ የዝቋላ ማለት ነው። የዝቋላ ደብረ ከዋክብት ማህተብ ይሰረቃል አይሰረቅም? ማህተብ ይቀረጻል። አንዴ አባቴ ጨርሻለሁ። ይኸውላችሁ ኦርቶዶክሳውያን እኛ በትንሣኤ ዘጉባኤ ማተሚያ ቤት ማህተብ ስላሳየኝ አልሸወድም፣ አልደነግጥም። ማህተብ ስላሳየኝ አሳየኝ።
ትንሣኤ ዘጉባኤ መሆኑን አሳይ። ትንሣኤ ዘጉባኤ መሆኑን አሳየኝ። ደምረው ሚዩት አድርግ። አሳየኝ። ትንሣኤ ዘጉባኤ መሆኑን አሳየኝ። አሳይ። ኦርቶዶክሳውያን ወገኖች ፀሐይ ጠልቆብሃል አልኩ። እኔ ፊት መተህ መንተፋተፍ የለም። አልደነግጥም። መርካቶ ለሚቀረጽ ማዕተብ አልደነግጥም። መርካቶ ለሚቀረጽ ማዕተብ አልደነግጥም። አሳየኝ። ትንሣኤ ዘጉባኤ ማተሚያ ቤት ሚዩት አድርግ። ፀሐይ ይጠልቅብሃል እኔ ፊት ማለት ነው። ማተሚያ ቤቱን ብቻ ሳይሆን ማህተሙን ጭምር ነው። ማህተም ስለተመታ በደብረ ከዋክብት አቡነ ገብረ መንፈስ ቅዱስና በምድረ ከብድ በሁለቱ ገዳማት መጽሐፍ ነው። እባክህ ላውራበት። አልቀበልም። ትንሣኤ ዘጉባኤ ማተሚያ ቤት ገና ብዙ ነገር ነው። ትንሣኤ ዘጉባኤ ማተሚያ ቤት ጀግና ከሆንክ አንተ ያሳተም ከሆናለህ። አንተ አጭበርብረህ ያሳተም ከሆናለህ። ማተሚያ ቤቱ ጉባኤ ትንሣኤ ዘጉባኤ አምጣ። ትንሣኤ ዘጉባኤ ማተሚያ ቤት አምጣ። እሱ መጽሐፍ ትንሣኤ ዘጉባኤ ማተሚያ ቤት ትንሣኤ ዘጉባኤ አምጣ። በቃ አያስወራኝም። ይኸውላችሁ አንድ ጥያቄ ይጠይቃል። 18 ጊዜ የሚጠይቀው እንደዚህ አይነት ባህሪ ነው ያለው። ሄዶ 5 አዕማደ ምስጢርም ተምሮ ተጠምቆም ሜሮንም ቀብተውት ያልተለወጠ ምንም በፐርሰናል አታውቅ አታድርገኝ። ትንሣኤ ዘጉባኤ ማተሚያ ቤት ካልሆነ ዝጋው። በቃ ጥያቄውን ጠይቀኛል። አንተ ያስከውን ገድል አላውቀውም። ቤተክርስቲያን አታውቀውም። ጨርሻለሁ። አላወራም በሱ አላወራም። ልብ በል። ለምን ና ለልጅቷ መልስላት እንጂ ለልጅቷ መልስላት። የዘላለም ሕይወት እንደሚሰጡ ለልጅቷ መልስላት። ትንሣኤ ዘጉባኤ ማተሚያ ቤት በታተመ መጽሐፍ መልስላት። ቶሎ በል መልስላት። እሺ ልጨርስ፣ ከዛ ታወራለህ። ትንሣኤ ዘጉባኤ ማተሚያ ቤት የታተመ መጽሐፍ ቤተክርስቲያን በልጆ የወጣን በትንሣኤ ዘጉባኤ ማተሚያ ቤት የታተመን መጽሐፍ አምጥተህ እህታችንን የዘላለም ሕይወት ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብለህ አሳይ። ትንሣኤ ዘጉባኤ ማተሚያ ቤት። አለበለዚያ ዝም በል። ዝም። ቻው። አይ ቻው ነገር የለም ወንድም አለም። ኦኬ ስጨርስ እኔ ካቆምኩበት ነው የምቀጥለው። ኦኬ የምረሳ መስሎ ሆኖ አንተ አርእስት ፈር ለቅቄ እንደ ወይፈን ወዲያ ወዲህ የምል መስሎ ነው። በደንብ ቆንጅዬ የማርስ ገበሬ ነኝ። ጠምጄም የማርስ ገበሬ ነኝ። ስለዚህ ተጠምደሃል ማለት ነው። በደንብ እየተገተኩ ነው ወይ እየተገተከኝ ነው? በመረጃ አዎ። ደምረውን ገና ማህተም አይደለም ስዕል አይደለም ብዙ ነገር ነው ማስከደው። እዚህ እየካደ ነው። አልቀበለውም መጽሐፍ ብሏል። ሚዩት አድርግልኝ። እኔ እኮ አላስተነፍስ አልከኝ። ሚዩት አድርግ። ጴንጤ ፊት ነው የመጣችሁት። አይቀጡ ቅጣት። ቆይ ማርያም ልጠይቅህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምንበትና የምታሳትመው መጽሐፍ በትንሣኤ ዘጉባኤ ማተሚያ ቤት ነው አይደለም? ይህን ብቻ መልስልኝ። ጨረስክ? መልስልኝ። እኔ ወደ ቀድሞ ነገር ነው የምመልሰው። ጥያቄ ናለቅ ያንተን ጥያቄ መልስልኝ። ምንም መጽሐፍ ገድለ ድርሳናትን በትንሣኤ ሊቃውንት የሚፈትሹት መልስልኝ። ማተሚያ ቤቱን ንገረኝ። ቤተክርስቲያን የምትቀበለው ማተሚያ ቤት ንገረኝ። አንድ ኦርቶዶክሳዊ ወንድም ላስገባና ፕሊዝ፣ አንድ ኦርቶዶክስ ወንድም ላስገባና ይሄ ሰው ደምረው ማለት ነው ሊያስወራኝ አልቻለም። አይታችሁ ከሆነ ማለት ነው ሊያስወራኝ አልቻለም። አሁን ለማጋጨት አትሞክር። ጥያቄ ተጠይቃል። ለተጠየቀው ጥያቄ መልስ። የዘላለም ሕይወት ይሰጣሉ ብለሃል። የዘላለም ሕይወት ይሰጣሉ። ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብለሃል። አሳይ።
ደምረው አላስወራ አልከኝ እኮ ነው። እኔ ልመናዬ እንጂ አላሳይም መቻልኩኝ። መጽሐፍ ገልጬ ገጽ ገልጬ መጽሐፈ ሰዓታት ዘለሊት ነው ያው እማሳየው ከዛ መጽሐፍ ላይ ልብ በሉ። እኔ አላሳይም አይደለም የኔ ችግር ደምረው ሄዶም ተጠምቆ የሆኑ መነኩሴም ዘይት ሲቀቡት ነበር። ተቀብቶም ጠባዩን አልለቀቀም። ያው ነው። አንተም ጋብቶት ነው ጴንጤውና እኮ ወንድሞችን እየሰደብክ እኮ ነው። ደምረው ፕሌስ ሚውት አድርገው ሐሳቡን ይጨርስ። ሰምተህ ጨርሰህ አውራ ፕሌስ። አሁን ገባሁብህ። ዝም በል እባክህ ዝም በል። ኖ ወይ ዝም አትልም እንዴ? እኔ ስለገባሁ የሁሉ ሰው የመጣው ዝም አትልም። ከዛ እንዲቋረጥ ዝም በል ይስዬ፣ ዝም በል ይስዬ ፕሊስ። ወንድምነት ይሴ ዝም በል። ሚውት አታድርጉት። ነው ሚውት አታድርጉት። ጨርሻለሁ። ስለዚህ መልስ የለም። ኤርሚያስ አበበ ሁለተኛ ቤተክርስቲያንን ሁለተኛ እንዳትናገር ሄደ አያረበው ምልክቱን አያለ ተዘግዘቀ ብሎ ተሳደበ። ከሚሳደብ ሰው ጋር እንደዚህ አይነት ከሚሳደብ ጋጦት ከሆኑ ሰዎች ጋር ወንጌል አረ እግዚአብሔር ይመስገን እኔን ኦርቶዶክስ ያደረገ ይመስገን። አንድ መናገር አትችልም። ቤተክርስቲያን የጠየቁን ጥያቄ መልስ። አንድ ደቂቃ ሰጣለሁ። ቀጥታ የዘላለም ሕይወት ይሰጣሉ የሚለው አሳይ። ቀጥታ ጨርሻለሁ። እኔ ጨርሻለሁ። አሳይ። አስወራኝ ነው የኔ ችግር። እኔ አላሳይም አላልኩም። ችግሩን አስወራኝ አልኩት። ስዕላት አንደኛ ይሄንን የማርያም ስዕል ነው ብሎኛል። ቅድም የተናገረው ቀጥታ አሳየቸው። በቃ ስለዚህ ኤርሚያስ አበበ መልስ የለም። ሁለተኛ ቤተ ክርስቲያንን እንዳትናገር። ሁለተኛ እንደዚህ ጣቱን እየዘቀዘቀ ከሚሳደብ ሰው ራሱ መግባት ያሳዝነኛል። ጣቱን እየዘቀዘቀ ቪዲዮን ዝጋው። ሁለተኛ ቃል የለም። አንድ ቃል የለም። ቀጥታ የጠየቁን ጥያቄ መልስልኝ። ያው ቪዲዮ ከዘግቶልሃል፣ ምንም አያሳይም። የጠየቁት ጥያቄ የማርያም ስዕል ነው ብሎኛል። ልብ በሉ፣ ወጣ ማለት ነው። ይሄ የማርያም ስዕል ብለው የሚሉት ግን የሰው የአእምሮ ጭማቂ የሰው እጅ ስራ ነው። ቀልድ የሆነ ይሄንን በባለፈውም ዲቤት ላይ ተናግሬያለሁ። ቀልድ የሆነ የሰው እጅ ስራ ነው። የጌታዬ እናት ዘላለም የማያድግ እንደዚህ አይነት ሕፃን ሊታቀፋ የለም። እሷ የወለደችው የጌታዬ እናት የወለደችው ማርያም ዛሬ በእናቱ እቅፍ ያለ ሳይሆን በአባቱ እቅፍ ወነበረ በየማነ አቡሁ ተብሎ የተባለለት በአባቱ እቅፍ ያለ ጌታ ነው። ኦኬ። አዎ እኔ ጠየቅኩት ስለ ቅዱሳት ስዕላት ስለሚባሉት ነው። በዘይት የተቀቡ ካልሆኑ በስተቀር አልቀበልም። ከመርካቶ የገዛውን አለ። እኔ ከመርካቶ አይደለም የገዛሁት ከቤተ ክርስቲያን የገዛሁት መጽሐፉ ላይ አብሬ ስገዛ እና ይሄ ዘይት ተቀብቷል አልተቀባም ብዬ አልኩትኝ። አንተን የምታውቀው አለኝ። እንዴ እኔ ይታውቃለሁ ዘይት እንደሚቀቡ ነው ያላውቅም። ወተት ብቻ የሆነ ነገር የቀባቿቸው ነገር አለ። ሊፕስቲክም ተቀብተው ከሆነ አይዶን ነው ግን መናገር ያለብህ አንተ ነህ ባለቤቱ ማለት ነው። እኔ የጠየቅኩት ስለ ስዕላት ነው። ቅዱሳት ስዕላት ከስጋ ደዌ ያድናሉ አያድኑም ብዬ ጠየቅኩትኝ። እሱ መጣና የጳውሎስን ጨርቅ ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ጠቀሰልኝ። ይሄ አሁን ስለዚህ በኦርቶዶክስ ጨርቅና ስዕል አልተለየም። እንዲህ አይነት ጦርነት ነው የገጠመን። እንዲህ አይነት ግብግብ ነው የገጠመን። እኛ ስለ ቅዱሳት ስዕላት እዚህ ስለሚያፈነዱላቸው፣ ስለሚሰግዱላቸው፣ ስለሚያጥኑላቸው፣ ስለሚያሸበሽቡላቸው ስዕላት ስንጠይቀው ጨርቁ የጳውሎስ ይለኛል። የጳውሎስ ጨርቅ አፍንጫና አይን እግርና ጥፍር የለውም። አንተ የሰራሃት ግን ማርያም አፍንጫና አይን ጥፍርና ፀጉር አላት። ሰላም ለአስናኒኪ ሰላም ለዝክረ ስምኪ እያሉ ብለው ለሚሉት ማለት ነው። እና ተጠየቅ ነው የተባልከው። አይቀጡ ቅጣት ቀጥቼ ወደ ጎሬህ ነበር የምመልስህ፣ ግን በግራም በቀኝም ብለህ ለማምለጥ ፈለግ። ጩኸት ማለት ነው። ጩኸት አንደኛ ስዕሉ ዘይት ተቀብተዋል የተቀቡ ናቸው አለ። መቀባታቸውን አረጋግጥ አልኩትኝ። ሊያረጋግጥ አልቻለም። እኔ ጠየቅኩት ቅዱሳት ስዕላት ከስጋ ደዌ ያድናሉ ወይስ አያድኑ ነው። የዘላለም ሕይወት አይሰጡም ብሏል። ስለዚህ ደምረው እንደነገረን እቺ ስዕል የዘላለም ሕይወትን አትሰጡም። ስለዚህ ማፈንደዳችሁ፣ መስገዳችሁ፣ መንደባለላችሁ፣ መንከባለላችሁ፣ ጣን ማጠናችሁ በሙሉ ኪሳራ ነው ማለት ነው። ያው ዝም ብለህ ለስትራፖ ማለት ለስፖርት ነው የምሰራው ማለት ነው። ምንም ላይሰጥህ። አይ ከስጋ ደዌ ነው የሚያድነኝ ብለህ የምትል ከሆነ ግን ከስጋ ደዌ የሚያድን ከሆነ ከስጋ ደዌ ስዕላት ማዳን የጀመሩት በእኛ ዘመን ነው ወይስ በነ ጳውሎስ ዘመን ነው? እንዴት አይነት አማርኛ ነው? ግልጽ እኮ የሆነ አማርኛ እኮ ነው የማወራው። እኔን አላስወራ ብሎ አፍኖኝ ነው። ምክንያቱም እዚህ ጉዳይ ላይ ጴንጤ ፊት አትቆሙም ብለን ስንል በፉከራ አይደለም። እናቱ የወለደችው ብሎ ያለ
ያ ወጠብሻ ጎረምሳ ተገናኝተን ሰንኮፉን ነው የነቀለው መድኃኒዓለም በእኔ በኩል ማለት ነው። የስዕላት ጉዳይ ዳግም በህሊና ውስጥ እንዳይታሰቡ አድርጎ መታሰቢያቸውን ያጠፋው። ኦኬ አይ አይደለም ነጭ ከስጋ ጎኔን መቤቴው እዚህ ጋር እየሸቀሸቀኝ ነው ብሎ ሲተሻሻት ነበር። የማርያምን ስዕል ብሎ ከበስተኋላው የለጠፈው አንዴ እሱን ፎቶ ይለጥፋል። ከጀርባው ዛፍ ሶፋው ላይ ደም የሚቀመጥበት ሶፋው ላይ አንዴ እሱን ፎቶ ያደርጋል። አንዴ የመቤቴ ወላዲቴ ምናምን ብሎ የሚላትን ያደርጋል። ሸቀሸቀኝ፣ ወጋኝ፣ ቆረጠመኝ፣ እመቤቴ ፈውሽኝ ብሎ ሲል ቲክቶክ ላይቭ ላይ ሰምተነዋል። ያቺ ቤቱ ያለችዋ ዘይት ስለተቀባች ነው ወይ ከሸቀሸቀው ነገር እንድታድነው የሚተሻሻት ነው እያልኩ ያለሁት። ግልጽ አይደለም? እንደ አማርኛ ይሄ ግልጽ እኮ ነው። የሚሸቀሽቅህና የሚወጋህን ቁርጥማትህንና መጋኛህን ስለተቀባች ዘይት ስለተቀባች ነው ወይ የምታድነው? እችኛይቱ ዘይት ስላልተቀባች እያልኩ ነው የኔ አማርኛ። ኦኬ ወይ ድዊ ነገር የድዊ ነገር ድዊ በድዊ እኮ አድርጎት ወጣ። ወረቀቱን በቃ ቀዶ እንዳይጨርስ እርሜ ወረቀቱን ቀዶ ይጨርሳሉ። ከዚህ በኋላ ጨርቅ ያመጣ እኔ ያመጣሁት መረጃ የቤተክርስቲያኒቱ መጽሐፍ